በጌልገላ ቆጠራቸው 200,000 እግረኞች። ተመልከቱ፣ ሰራዊታቸውን አሰለፈው 200,000 ሰራዊት። ከይሁዳም 10,000 ሰዎች ነበሩ ይላል። ሳኦልም ወደ አማሌቅ ከተማ ወጣ፣ ትእዛዙ ሊፈጽመው በሽታቸው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው፣ ህዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው አለ። በማን ትእዛዝ? እግዚአብሔር ሂድና አጥፋ ግደል ስላለው እንዳለ ህዝቡን ሁሉ አጠፋቸው። ተደብቆ ያ ጀማዓ ተመልከቱ ነው። ለማን? ለሳሙኤል ለነብዩ እንደዚያ ነው። ሳሙኤልም ይህ በጆሮ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው አለው። ለምን እነዚህን እኮ አልገደልክም እያለው ነው። ሳኦልም ህዝቡ ለአምላክ ለእግዚአብሔር ይሰዋቸው ዘንድ መልካሞች ያንን ፈጽመህ አጥፋቸው እስኪጠፉም ድረስ ውጋቸው ብሎ በመንገድ ላከ። ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ ነገር አካሎች በልጅ ልጆቻቸው ላይ ይቀጣቸዋል። ግደን ማለት ኃጢአት መሰረት አይደለም እንዴ? ቆይ እነዚህ ታዲያ ገለዋል ወይ? ለምሳሌ ሰውን ብትገድል አንተ ራስህ ላይ ነው እንጂ ፍርድ የሚፈረደው። ሌላ ወንድምህን መጥቶ ቢገድል ይሄ ሰው ፍትህ ነው። ለምሳሌ አንተ መጣና የሆነ ሰው አንተ ሄድክና ለምሳሌ ገደልክ፣ እኔን ገደልከኝ ይባል። ለምሳሌ ህጋቸው እኮ ነው እሱ። ህግ 16 ምን ይላል? አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ። ታዲያስ ቆም ብለህ አስብ እንጂ እንዳውም መጽሐፍ ቅዱስ ላይ ላሳየህ። ህጋቸው ነው እኮ ምድህ አንድ ገዳይ ራሱ በጌልገላ ቆጠራቸው 200,000 እግረኞች። ተመልከቱ ሰራዊት ሄሎ ፊት እስካለችው እስከ ሱር ድረስ መታቸው። በጌልገላ ቆጠራቸው 200,000 እግረኞች። ተመልከቱ ሰራዊታቸውን አሰለፈው 200,000 ሰራዊት። ከይሁዳም 10,000 ሰዎች ነበሩ ይላል። ሳኦልም ወደ አማሌቅ ከተማ ወጣ፣ ትእዛዙ ሊፈጽመው በሸለቆ ውስጥ ተደበቀ። ተመልከቱ በሸለቆ ውስጥ ተደበቀ። ሳኦል ቄናውያንም ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ ለእስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ አለ። ምክንያቱም አማሌቃውያንን ሊገድል ነው እግዚአብሔር ባዘዘው መሰረት። ሳኦልም አማሌቃውያንን ከኤውላጥ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው፣ ህዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው አለ። በማን ትእዛዝ? እግዚአብሔር ሂድና አጥፋ ግደል ስላለው እንዳለ ህዝቡን ሁሉ አጠፋቸው። ተደብቆ ያ ጀማዓ ተመልከቱ። ቢያንስ እኮ ጠላትን ስትገጥም ጊዜ ነውር እኮ ነው ወላሂ ላዚም። ተደብቀ መግደል አይቻልም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በስነ ስርዓት በጦር ሜዳ ላይ ተገናኝተው ካለ በስተቀር የፍርሃታቸው ብዛት ተደብቆ ነው ሄዶ ያጠፋቸው ህዝቡን ሰብስቦ። ነገር ግን ሳኦልና ህዝቡ ለአጋግ ለተመረጡትም በጎችና በሬዎች፣ ለሰቡትም ጥጆችና ጠቦቶች፣ ለመልካሞችም ሁሉ ራሮላቸው አዘን። ይሄ ንጉሥ እንስሳቶችን አልገልም አለ። ፈጽሞ ሊያጠፋቸው አልወደደም። ራራላቸው፣ አዘነላቸው ንጉሱ ማለት ነው። እግዚአብሔር ግን አጥፋ ብሎታል። አሁን በዚህ እግዚአብሔር ሊናደድበት ነው። ለምን አልገደልክም ብሎ ራሩላቸው የሳኦል ሰራዊቶች ማለት ነው። ለእንስሶች ሁሉ ፈጽሞ ሊያጠፋቸውም አልወደዱም። ነገር ግን ምናምንቴና የተናቀውን ሁሉ ፈጽመው አጠፉት አለ። ከዚያ በኋላ ምን አለ? የእግዚአብሔርም ቃል አሁን እግዚአብሔር ተናዶ ተቆጥቶ ሊናገር ነው። የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና፣ ያ ማለት ትእዛዜን አልፈጸመም አልገደለም እያለ ተቆጥቶ ነው እግዚአብሔር። እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ አለ። ያልፈጸመው ትእዛዝ ምንድን ነው? እነዚያን እንስሳት ራርተው አልገድልም በማለቱ ተናደደ እግዚአብሔር። ተጸጽቻለሁኝ ብሎ ወደ ሳሙኤል የእግዚአብሔር ቃል መጣ። ሳሙኤልም ተቆጣ፣ ሌሊቱን ሁሉ ወደ እግዚአብሔር ጮኸ። ሳሙኤልም በነጋው ልክ ሲነጋ ማለት ነው ሳኦልን ለመገናኘት ማለደ። በጠዋት ሄደ ሳሙኤል ይሄ ነቢይ። ሳኦልም ወደ ቀርሜሎስ መጣ። እነሆም የመታሰቢያ አምድ ባቆመ ጊዜ ዞሮ አለፈ። ወደ ጌልገላም ወረደ የሚል ወሬ ለሳሙኤል ደረሰለት። ሳሙኤልም ወደ ሳኦል መጣ። ሳኦልም አንተ ለእግዚአብሔር የተባረክ ሁን፣ የእግዚአብሔርን ትእዛዝ ፈጽሜያለሁ አለ። ተመልከቱ፣ እኔ ያለኝን ሁሉ አድርጌያለሁ እያለ ነው የንጉሥ ለሳኦል። ሳኦል እንደዛ እያለ ነው ለማን? ለሳሙኤል ለነብዩ እንደዚያ ነው። ሳሙኤልም ይህ በጆሮ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው አለው። ለምን እነዚህን እኮ አልገደልክም እያለው ነው። ሳኦልም ህዝቡ ለአምላክ ለእግዚአብሔር ይሰዋቸው ዘንድ መልካሞችን በጎች በሬዎች አድነዋቸዋል፣ ከአማሌቃውያን አምጥተዋቸዋል፣ የቀሩትንም ፈጽመን አጠፋን አለው። ሳሙኤልም ሳኦልን ቆይ
እግዚአብሔር ዛሬ ሌሊት የነገረኝን ልንገርህ አለው። እርሱም ተናገር አለው ይሄ ንጉሥ። ሳሙኤልም አለ በዓይንህ ምንም ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንህምን? እግዚአብሔርም በእስራኤል ላይ ንጉሥ ትሆን ዘንድ ቀባህ። እግዚአብሔርም ሄደህ ኃጢአተኞችን አማሌቃውያንን ፈጽመህ አጥፋቸው፣ እስኪጠፉም ድረስ ውጋቸው ብሎ በመንገድ ላከህ። ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ ነገር አደረግካ ነው። ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔርን በላከኝ መንገድ ሄጃለሁ፣ የአማሌቅን ንጉሥ አጋግን አምጥቻለሁ፣ አማሌቃውያንን ፈጽሜ አጥፍቻለሁ። ይህ ሁሉ የእግዚአብሔር ትእዛዝ ነበር። ሕዝቡ ግን ለአምላክ ለእግዚአብሔር በግልገላ ይሰዉ ዘንድ ከእርሙ የተመረጡትን በጎች እና በሬዎች ከምርኮው ወሰዱ አለው። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ከአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነት ጣዖትና ትራፊንም እንደ ማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለ። ሳኦልም ሳሙኤልን ሕዝቡን ስለፈራሁ ቃላቸውንም ስለሰማሁ የእግዚአብሔርን ትእዛዝ ያንተን ቃል በመተላለፍ በድያለሁ። አሁንም እባክህ ኃጢአቴን ይቅር በለኝ፣ ለእግዚአብሔርም እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ሳኦልን የእግዚአብሔርን ቃል ንቀሃልና እግዚአብሔርም በእስራኤል ላይ ንጉሥ እንዳትሆን ንቆሃልና ከአንተ ጋር አልመለስም አለው። ሳሙኤልም ሊሄድ ዘወር ባለ ጊዜ ሳኦል የልብሱን ጫፍ ያዘ፣ ተቀደደም። ሳሙኤልም እግዚአብሔር የእስራኤል መንግስት ዛሬ ከአንተ ቀደዳት፣ ከአንተም ለሚሻል ጎረቤት አሳልፎ ሰጣት። የእስራኤል ኃይል እንደ ውሃ የሚጸጸት አይደለምና አይዋሽም አይጸጸትም አለው። እርሱም በድያለሁ፣ አሁን ግን በሕዝቤ ሽማግሌዎች ፊት በእስራኤል ፊት እባክህ አክብረኝ፣ ለአምላክ ለእግዚአብሔር እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ከሳኦል በኋላ ተመለሰ፣ ሳኦልም ለእግዚአብሔር ሰገደ። ሳሙኤልም የአማሌቅን ንጉሥ አጋግንን አምጦልኝ አለ። አጋግንም እየተንቀጠቀጠ ወደ እርሱ መጣ። አጋግም በውኑ ሞት እንደዚህ መራራ ነውን? አለ። ሳሙኤልም ሰይፍህ ሴቶች ልጆችን አልባ እንዳደረጋቸው እንዲሁ እናትህ በሴቶች መካከል ልጅ አልባ ትሆናለች አለ። ሳሙኤልም አጋግን በእግዚአብሔር ፊት በግልጌላ ቆራረጠው። የእግዚአብሔር ነቢይ ነው። ይህንን ንጉሥ ቁርጥርጥ አድርጎ ገደለ፣ ቆራረጠው አለ። ሳሙኤልም ወደ አርማቴም ሄደ። ሳኦልም ወደ ቤቱ ወደ ጊአብ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም። ለምን? ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። ያሰላም እግዚአብሔር ተጸጸተ ሳኦልን በማንገሱ። ለማንኛውም ይሄ ነው። ጨረስካ? ጨርሻለሁ። እነዛ ሰዎች እርም ነው የተከለከሉ። በቃ ኃጢአተኞች ግብረ ሰዶማውያኖች ስለነበሩ የእነሱ የሆነ ሁሉ የረከሰ ስለነበረ እነሱ ደግሞ የእነሱን ንብረት ለመስዋዕትነት ነው የወሰዱት። እሺ፣ ግብረ የእነሱ የሆነ ሁሉ እርም ነው ዳት ነው ተብለዋል። ግብረ ሰዶማውያን ናቸው የሚለውን ማስረጃ ቅድም አንተ እያጣቀስክ ስታስረዳኝ የነበረው እኮ እኔ ማስረጃ አልጠየቅኩም። አሁን ማስረጃው እጅ ላይ ስለሌለ እኮ ነው ያልኩህ። ግን ግብረ ሰዶሞች አይሆኑ ግን እርም ነበር ምናምንቴ ናቸው። በቃ የሚሰሩ ስራ ምናምንቴ ነበረ። ሰዶምና ገሞራን እሺ፣ የሰዶምና የገሞራን ታሪክ ይኸው። እሺ፣ ምናምንቴ ስለመሆናቸው የሰዶምና የገሞራን ታሪክ ይኸው። ኃጢአተኛና ጣዖት አምላኪ ስለሆኑ ይላል እንዴ? አይደለም። ኃጢአተኛና ጣዖት አምላኪ ስለነበሩ ይላል አይደለም። ማስረጃቸው ምንድን ነው? ናውጣ እንዳሳየን። ባባና ግባ። በፍጹም እንደዛ አይደለም። እየተናገረ እኮ ነው። እንደዛ ነው። አታዳምጡ። ማስረጃ ምንድን ነው? ኃጢአተኛና ልክ እንዲሁ ደግሞ እነዚህ ሰዎች እንትን መሆናቸው ግብረ ሰዶም መሆናቸው ማስረጃቸው ምንድን ነው? የሰዶምና የገሞራን ታሪክ አለ ለዛው ላይ ማለት ትችላለህ። ይሄ ስለ ሰዶምና ስለ ገሞራ ታሪክ የሚያወራ አይደለም አልኩ። ይሄ እያወራ ያለው ማስረጃ በምን ጥፋት አይደለም። ግን እኮ እነዛ እንደነሱ እርም የሆነ ነገር
እኮ እግዚአብሔር እንዳዞ የከለከላቸው የእነሱ የሆነ ሁሉ ኃጢአት ስለነበረ እርም ስለነበረ የረከሱ ሰዎች ለተቀደሱ ስለማይሆን ያን ነገር ስላዛቸው ያደረጉት ኃጢአት ምንድን ነው? ኃጢአታቸውን ንገረን። ምን አድርገው ነው? ጦረኞች፣ አሳዳጆች በቃ እስራኤል ሀገር እንዲሰደዱ ያደረጓቸው፣ ይዋቸው፣ ያባሯቸው። አሁን አዳምጣ ያዋርለ እግዚአብሔር እዚህ ቦታ ላይ ምን አስቦ ነው ከተባለ በቀል ነው። እሺ ከመጀመሪያው ተበቃይ አምላክ ነው። ቂም ነበረበት እግዚአብሔር። እዚያው ቃሉን ላይ ነው ማሳያ በቀላል ስለሰሩ በደር ኃጢአታቸው ይከፈላቸው ስለነበረ በቀል ነው ላሳየህ ወይ? በቀል ነው ላሳየህ ማስረጃ እኮ በቀሉ እነሱ ስለሰሩት ጥፋት ነው የምልህ። በቆ በቀል አይደለም ያልኩህ እኮ እነሱ የሰሩትን በእጃቸው ያገኙት ስለነበረ ነው። የሰሩት ኃጢአት ምንድን ነው? መልስ እንጂ የሰሩት ኃጢአት ምንድን ነው? አቶ ሀያ የሰራው ኃጢአት ምንድን ነው? የሰሩት ኃጢአት እኮ የሰሩት ኃጢአት ያልኩህ ነገርኩህ እኮ እስራኤላውያንን እዛች ከነዓን ምድር እንዳይኖሩ አድርገዋቸዋል። ወደ ግብፅ ሀገር እንዲሰደዱ አድርጓቸዋል። ብዙ ግፍና እንትናዎችን አድርሰውባቸው ስለነበራቸው ይህን ያደረጉ ህዝቦች ለመሆናቸው እነዚህ ማስረጃ ምንድን ነው? እነዚህ አይደሉም ያደረጉት። አሁን እግዚአብሔር ምን እንዳደረገ ልንገርህ። ማስረጃ አትችልም ግን ልንገርህ። እሺ ይሰማል? ጆ አንዳንተ ይሰማኛል? እሺ አንደኛ አውዱ ላይ እዚያው ሲናገር እግዚአብሔር መበቀል ፈልጎ ነው። በቀሉ እንዴት ነው ከተባለ ከዚያ በፊት የእነዚህ ቅድመ አያቶቻቸው ምናምን እነዚያ ናቸው። እስራኤላውያኖች ከግብፅ በወጡ ጊዜ በሙሴ ዘመን ነው አይደለ? ግብፃውያኖች ማን እስራኤላውያኖች ከግብፅ ወደ እንትና የመጡት በሙሴ ዘመን ነው አይደለም? ወደ ከነዓን ነው። ልክ ነህ፣ ወደ ከነዓን። አዎ ያ ነው። ይሄ ደግሞ ታሪክ የሆነው በመቼ ነው? ሙሴ ዘመን ካለፈ በኋላ በሳሙኤል ጊዜ እነዚያን የልጅ ልጆቻቸውን እየተበቀላቸው ነው እግዚአብሔር። አየህ አይደለ? አሁን ለምሳሌ አንተ አጠፋህና በአንተ የልጅ ልጅህ አካባቢ ላይ መጥቶ አንድ ሰው ያንተ እኮ አባትህ ቅድመ አያትህ እንትና ይዞ ገሎብኝ ነበር ብሎ የልጅ ልጅህን አካባቢ ሄዶ ይገልብሃል። ምን አጥፍቼ ነው ቢባል ይሄ ልጅ አይ አንተ አላጠፋም ችግር የለውም ግን ቀድሞ የነበረው አጥፍተዋል አለ። በሙሴ ዘመን የተከሰተን ታሪክ ከግብፅ ባሰጧቸው በወጡ ጊዜ እስራኤላውያኖች የዛን የእነዚህ አማሌቃውያን የሚባሉ ጎሳዎች ጠብቀው ይገሏቸው ነበር። ማንን? እስራኤላውያኖችን። አየህ አይደለ? የሳሙኤል ዘመን ደግሞ ከሙሴ ዘመን በኋላ የመጡት ህዝቦች ላይ በቀል አደረገ እግዚአብሔር። ተበቃይ አምላክ ነው። ምንም ያጠፉ ሰዎች እንዳይመስሉ እነዚህ ያላጠፉትን የቅድመ አያቶችን ኃጢአት ይዞ ነው እግዚአብሔር እነዚህን የልጅ ልጆች ዛሬ ግደሏቸው ብሎ ትእዛዝ አስወጣባቸው፣ አስገድለባቸው። ይሄ ፍትህ ነው? በፍጹም ፍትህ አይደለም። ንጹሐኖችን የሚገድል ገዳይ ዲያብሎስ ነው እንጂ አምላክ አይደለም። ይሄን ያለው ኢየሱስ ነው። ኢየሱስ ክርስቶስ ህጋቸው ነው አልኩህ እኮ። ይሄ እኮ ህጋቸው ነው። ኢየሱስ ክርስቶስ ራሱ እኮ ሲገሉት እኮ ሲሰቅሉት የእኛ በደል የእኛ ኃጢአት በልጅ ልጆቻችን ይለፍ ብለው ምለዋል እኮ መጀመሪያ። ስለዚህ እግዚአብሔር ፍትህ አይደለም ማለት ነው። ኃጢአት ያልሰሩ አካሎች በልጅ ልጆቻቸው ላይ ይቀጣቸዋል። አየሽው አይደለ? ስለዚህ ኃጢአት ስለሰሩ ነው የሚለውን ነገር አሁን ተረዳህ ማለት ነው። ኃጢአት እንዳልሰሩ እነዚህ የተገደሉ አካሎች ምንም አላደረጉም። መግደል ማለት ኃጢአት መሰረት አይደለም እንዴ? ቆይ እነዚህ ታዲያ ገድለዋል ወይ? እስራኤላውያኖች በወጡ ጊዜ እነዚህ የአሁኖቹ ዘመን ሰዎች እንደዚህ አጥፍተዋል? እነዚህ አማሌቃውያን ወንስ የእነዚህ የድሮቹ አማሌቃውያን አባቶቻችን እዚህ ራሱ ሀገራችን ውስጥ አባቶቻቸው ወንድሞቻቸው ስለገድሉ አይደል እንደ ፈልጉ ወንድሞቻቸው የሚገደሉስ በዛ ህግ ነው እየገደሏቸው ነው እያልኩ ያሉት ነው አይደለም። በዚያ ዘመን ያሉ ሰዎች እኮ አይደለም ያለፉ ዘመናቶችን ጠብቀው እኮ ነው እየገደሉ ያሉት። ስለዚህ እግዚአብሔር ልክ በዛ ዘመን በዚህ ዘመን ሳለ አይደለም የሱ ነገር እኮ ነው የምለው ምን ይደም እኮ ስህተት ነው እሱ። የተገደለ አካል አንተ ለምሳሌ ሰውን ብትገድል አንተ ራስህ ላይ ነው እንጂ ፍርድ የሚፈረደው። ሌላ ወንድምህን መጥቶ ቢገድል ይሄ ሰው ፍትህ ነው። ለምሳሌ አንተ መጣና የሆነ ሰው አንተ ሄድክና ለምሳሌ ገደልክ፣ እኔን ገደልከኝ ይባል። ለምሳሌ ህጋቸው እኮ ነው እሱ ህጋቸው ስለሆነ ነው የሆነ ህግ ነው። የእኛ በደል በልጆቻችን ላይ ይለፍ ብለው ራሳቸው ያስተላለፉት የአይሁዶች ህግ ነው። አዳምጥሽ ለተቻለ ነው አዳምጥ። ለምሳሌ አንተ እኔን መተህ ገደልከኝ ተቷላ ነው ስኪሊ ዘጋ ነው ስልኬ ሊዘጋ ነው። ለማንኛውም መልዕክቱ ገብታችኋል አይደለ? እነዚህ ሰዎች ኃጢአትን ስለሰሩ ነው አለ። አሁን ደግሞ ተረዳ ምን እንደሆነ፣ እነዚህ ሰዎች ገዳይ እንዳልሆኑ ንጹሖች እንደሆኑ። ነገር ግን ወደ ምን ሄደ? ያለፉትን ቅድመ አያቶቻቸውን ነው እግዚአብሔር ራሱ ዛኔ መቅጣት የነበረበት። ገዳያቸው እነዛ ናቸው። ሰው መግደል ኃጢአት አይደለም ብለን ነው የምታስበው?
ኃጢአት ነው። ግን እነዚህ ሰዎች አልገደሉማ። አባቶቻቸው ገድለዋል እኮ ነው እያልኩ ያለሁት እኔ ደግሞ በዛን ጊዜ በአባቶቻቸው ኃጢአት በአባቶቻቸው በደል ልጆቻቸው ተወቃሾች ናቸው ነው የምልህ። ህጉ ምን እንደሚል ላሳየህ። እንዴት ሰው ባልሰራ ኃጢአት ተወቃሽ ይሆናል? ቆም ብለህ አስብ እንጂ። እንዳውም መጽሐፍ ቅዱስ ላይ ላሳየህ። ህጋቸው ነው እኮ የምልህ። አንድ ገዳይ ራሱ ይገደል ነው ያለው። ሁሉም ሰው እንደ ጥፋቱ ራሱ ይገደል እንጂ በአባቶች ኃጢአት ልጆች እንዳይገደሉ ይላል እግዚአብሔር። ቆይ ላሳየህ። ቆይ ላ ዩቅተል አልአብና መልካም ላሳየህ። በአባት ኃጢአት ልጆች አይገደሉም። ቃል በቃል ላሳየህ። በራሳቸው ህግ እዛው ላይ ማለት ነው። ዘዳግም 24:16 አንዴ ላሳየህ። እግዚአብሔር ከራሱ ጋር ይጋጫል። አሁን ቃል ላሳየህ። ዘዳግም 24:16 ያ መጽሐፍ ቅዱስ ላይ ዘዳግም 24:16 ምን ይላል? አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ። ታዲያስ ነገር ግን ሁሉ እያንዳንዱ በኃጢአቱ ይገደል። ይህን ህግ ጥሷል። ቅድሙ የራሱ እግዚአብሔር ያወጣው ህግ ለነሱ ልጆች በአባቶቻቸው ሊገደሉ አይገባም፣ ሁሉም ግን በሰራው ኃጢአት ይገደል ነው የሚለው። እነዚያ ልጆች ኃጢአት ሰርተዋል ወይ? አልሰሩም። የቀደሞቹ ታዲያ በን ሰርተዋል? የቀደሞቹ አባቶቻቸው ስለሰሩ ነው በእነዚያ የተገደሉት ያልክ ነው። ያው እና ይሄ ደግሞ ይቃወማል። እዚህ ጋር ምን ይላል? አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ። ታዲያስ ነገር ግን ሁሉ በእያንዳንዱ በኃጢአቱ ይገደል ይላል። ይህን ይመስላል። ወረድክ ሄደ የጌታ ሰው ሄደ። እሺ ጊዜ ደኛ ሰላም፣ እንዴት ነሽ? ምንም እንዴት ነህ? ሄሎ እነሱ የሰሩትን በእጃቸው ያገኙት ስለነበረ ነው። የሰሩት ኃጢአት ምንድን ነው? መልስ እንጂ የሰሩት ኃጢአት ምንድን ነው? አቶ አህያ የሰራው ኃጢአት ምንድን ነው? ልጆችም ስለ አባቶች አይገደሉ። ታዲያስ ነገር ግን ሁሉ በእያንዳንዱ